አዲስ ሚዲያ ኔትወርክ ከአዲስ አበባ ፍላጎት ስልጣኔና የነገ መዳረሻ ተቀድተው ትውልድን የመቅረጽ ደግሞ የትውልዱ ድምጽ የመሆን ዓላማ ያላቸው ተአማኒ መረጃዎችን በቴሌቪዥን፣ በራዲዮ፣ በጋዜጣና ድረገጽ በመላው ዓለም ተደራሽ ያደርጋል። በመንግስት ኮሚዩኒኬሽን አገልግሎት ሚኒስትር ዴኤታ አቶ ተስፋውን ጎበዛ የተመራ የሚዲያና ኮሚዩኒኬሽን ቡድንም የተለያዩ መሰናዶዎችን ሚዛኑን በጠበቀ ጋዜጠኝነት ሙያ በ7 ቋንቋዎች የሚያሰራጨውን ተቋም የስራ እንቅስቃሴ ተመልክቷል። የኤኤምኤን ዋና ስራ አስፈጻሚ አቶ ካሳሁን ጎንፋን ጨምሮ የሚዲያው የስራ ኃላፊዎች የተቋሙን የለውጥ ጉዞ ለሚዲያና ኮሚዩኒኬሽን ቡድኑ አብራርተዋል። ኤኤምኤን በመዲናው የተከናወኑ አበይት ክስተቶችን ከጠያቂ መሰናዶዎችና ዘጋቢ ፊልሞች ጋር አዋህዶ ሚዛኑን በጠበቀ የጋዜጠኝነት ሙያ ተደራሽ ለማድረግ የጀመረው ጥረት የሚበረታታ መሆኑንም ሚኒስትር ዴኤታው ተስፋውን ጎበዛይ ተናግረዋል። አዲስ ሚዲያ ኔትወርክ በአጠቃላይ ያው ከተማ አስተዳደሩ እየተሰሩ ያሉ ስራዎችን እንዲሁም ደግሞ ከከተማ አስተዳደሩ በላይ ባሻገር በሀገር ደረጃ እየተሰሩ ያሉ ስራዎችን በተሻለ ጥራትና በተሻለ አቅም ከመስራት አንፃር ብዙ መሻሻሎች እያሳየ ያለ ሚዲያ ነው። ከተማ አስተዳደሩ ያው ባለፉት ትንሽ ዓመታት በጣም ብዙ ተአምራዊ የሚባሉ ስራዎችን እየሰራ ስለሆነ እነዚህን ተአምራዊ የሚባሉ ስራዎችን በተገቢው ሁኔታ በመዘገብ በተገቢው ሁኔታ በመሰነድና ለህዝብ እንዲደርሱ በማድረግ በኩል አዲስ ሚዲያ ኔትወርክ ትልቅ ድርሻ ተወጥቷል። አዲስ ሚዲያ ኔትወርክ የመልካም አስተዳደር ችግሮችን በማሳየትና በከተማው የሚከናወኑ ሁነቶችን ከተለያዩ ቦታዎች በቀጥታ ስርጭት በጥራት በማስተላለፍ የአራተኛ መንግስትነት ኃላፊነቱን በአግባቡ የተወጣ ነው ያሉት አቶ ተስፋውን በአገልግሎት ሰጪ ተቋማት ላይ የሚስተዋሉ ጉድለቶች ነቅሶ በማውጣት መፍትሄ ለማመላከት የሚያደርገውን ጥረት አጠናክሮ እንዲቀጥልም አሳስበዋል። በከተማ አስተዳደር ውስጥ ያሉ የመልካም አስተዳደርና የብልሹ አሰራር ሁኔታዎች ሲኖሩ ወይም የህዝብ ጥቆማዎች በሚቀርቡበት ጊዜ ደግሞ እንደ ጠረጴዛ ዙሪያ፣ ዋርካ እና በአገልጋዩ በመሳሰሉት ፕሮግራሞች ደግሞ እንዲህ አይነት የህዝብ ቅሬታ ወይም ስሞታ ምንጭ የሚሆኑ ዘርፎችን እና ጉዳዮችን በመለየት እና በማቅረብ ምላሽ እንዲያገኙ የሚያደርግበት ሂደትም በጣም በጥሩ ጥንካሬ ሊነሳ የሚችል ነው። ኤኤምኤን ዓለም የደረሰበትን የሚዲያ ቴክኖሎጂ በመጠቀም የስርጭት ጥራትና ስፋቱን ለማሳደግ እየሰራ መሆኑን ስለመመልከታቸውም ሚኒስትር ዴኤታው አብራርተዋል። ዘመኑ የደረሰበትን ቴክኖሎጂዎች በመታጠቅና ለዘመኑ የሚመጥን ስራዎችን ለመስራትም እየተደረጉ ያሉ ጥረቶች በአጠቃላይ በአጭር ጊዜ በከፍተኛ ሁኔታ እያደገ ያለ ሚዲያ መሆኑን አይተናል። ያጋጠሙ ተግዳሮቶች ወይም ደግሞ ክፍተቶችም ደግሞ በበለጠ እየተሰሩ እንደሚሄዱ የለየንበት መድረክ ነው የነበረው። የስራ ምልከታው መንግስት ሚዲያውን ለመደገፍና በዘርፉ የሚስተዋሉ ችግሮችን ለማስተካከል የሚያከናውናቸው የለውጥ ስራዎች አካል መሆኑን ያነሱት አቶ ተስፋውን አገልግሎት መስሪያ ቤታቸው ሚዲያውን ለመደገፍ ዝግጁ መሆኑንም አስታውቀዋል። የመንግስት ኮሚኒኬሽን አገልግሎት በዋነኝነት አንደኛ የመረጃ ምንጭ በመሆን በዋና ዋና የፖሊሲ አቅጣጫዎች ኢኒሼቲቮች ላይ መረጃ ምንጭ በመሆን ሁለተኛ ደግሞ መረጃ የሚገኝበት ቦታ ያሉ አመራሮች መረጃ ለህዝብ አቬሌብል እንዲያደርጉ በማነሳሳት ከዚህም በተጨማሪ ደግሞ ሚዲያዎች በተለያየ ደረጃ ያሉ ሚዲያዎች አቅማቸው እንዲጠናክር እንዲጎለብቱ የሚያጋጥሟቸው አስተዳደራዊ መሰናክሎች ካሉ እንዲፈቱ በማድረግና የበለጠ ውጤታማ የሚሆኑበትን እድል እና መንገድ እንዲፈጠር በማድረግ ረገድ እየሰራ ነው የሚገኘው። እዚህ ላይም ተጨማሪ ስራዎችን እየሰራ እንቀጥላለን። አዲስ ሚዲያ ኔትወርክ የአዲስ ቴሌቪዥን የኤፍኤም 96.3 ራዲዮና የአዲስ ልሳን ጋዜጣ እንዲሁም የሁሉም ዲጂታል ሚዲያዎች ባለቤት ነው።